አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር። በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። ሰላም እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ወቅታዊ በሆነ ጉዳይ መጥቻለሁ። ሰሞኑን ታስታውሳላችሁ በአርሲ ኦርቶዶክሳውያን እየተገደሉ ይገኛል። ዛሬም ድረስ ይህ ነገር አልቆመም። እንግዲህ ኦርቶዶክሳውያን እየተገፉ ነው፣ ብዙ መከራ እየደረሰባቸው ነው። አንዳንድ ቪዲዮዎችን አሳያችኋለሁ። እንግዲህ እነዚህ ቪዲዮዎች ለታሪክም እንዲቀመጡ ተደርጎ ነው ወደዚህ ይዣቸው የመጣሁት። በጣም በሚያሳዝን ሁኔታ እንግዲህ ለአገዳደልም ስርዓት አለው፣ እረደው እንዲያደርገው የሚል አንድ የእስልምና እምነት ተከታይ እያየን ነው። ሁለተኛ ደግሞ የፕሮቴስታንቱ እምነት እንግዲህ ከኦርቶዶክሳውያን ጎን ቆመው ሀዘናችን ነው ሲሉ ምን ታሽቃብጣላችሁ የሚሉ ነገሮችን እያነሳ ነውና ያንን አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ አድርጉ፣ ቤቱም አዲስ ነውና ሰብስክራይብ በማድረግ አበረታቱኝ ለማለት እወዳለሁ። እስቲ ከዚህን ጀምር። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ ወል አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያትስ ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድነው የማይገኝባት? ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋም በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ የምትለይበት ምክንያት የለም። ሌሎቹ እንደጠፉት፣ ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም፣ አንተ በሰው ድንበር አትግባ፣ አንተ ኃጢአት አትስራ፣ አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው፣ በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ፣ ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔናው ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ አይመድ ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉስ ተነስቶ ሸሸ። ብዙ ሰዎች ታረዱ፣ ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ አይመድ ሰይፍ ይዞ እንደመጣ ሁሉ
ገላውዲዮስም ሰይፉን ይዞ ተነሳ፣ ግራኝ አዕመድን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ፣ እግዚአብሔርን ባረከው። እኛም ሁሌ ወር በገባ በ27 ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኝ አዕመድን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታደድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በህይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። በጣም ያሳዝናል። እንግዲህ እንደሰማችሁት ነው። አገዳደልን አሳምር ብሎ እንግዲህ በትልቅ ሃይማኖት ተቋም ውስጥ እንዲህ አይነት ትምህርቶችን ማስተማር፣ እንዲህ አይነት ስብከቶችን መስበክ ምን የሚሉት ነው? እንግዲህ ምንድነው? ምን ተፈልጎ ነው? አሁን እንዲህ አይነት ነገሮች ይሄ አሁን አንድነትን የሚያመጣ ነው? ሰላምን የሚያመጣ ነው? ሰላምን የሚሰብክ ነው? ፍቅርን የሚሰብክ ነው? ልማትን የሚሰብክ ነው? በጣም ያሳዝናል። ደግሞ እኮ እንዳንፈርጅ ሁሉ በጣም ብዙ የእስልምና እምነት ተከታዮች ደግሞ ከኛ ከኦርቶዶክሳውያን ጎን ሆነው ድምጻቸውን ሲያሰሙ ሀዘናቸው ሀዘናችን ነው፣ በሃይማኖታቸው ምክንያት መገደል የለባቸውም፣ እህትና ወንድሞች ነን እያሉ ድምጻቸውን ሲያሰሙ የነበሩ አካላቶችም አሉ። እንዲህ አይነት ትምህርቶችም አሉ። እሺ ይህንን ምን ብለን ነው የምንወስደው? ማነውስ እንዲህ የሚገደለው? እነማን ናቸውስ? እንግዲህ የሰው ልጅ ሰው በመሆኑ ራሱ ሊከበር ይገባል እንጂ መገደል አለበት? ይህን የፕሮቴስታንት እምነት ተከታይ ደግሞ አድምጡት። ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉ ፈልጋለሁኝ። ሴፍ አድርጉት፣ ስሙት። ጸጋና ሰላም ይዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈለገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ እየሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌል አማኞች በጣም እያስተዋልን እንጂ እኛ ወንጌል አማኞች የትኛውም ሰው የትኛውም ብሔር ተወላጅ ነው የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጸዋል። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም። በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቀጥሯሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ? በዚያ ክልል ውስጥ እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣
የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪ ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለእኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ። በመግለጫቸው ከእነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋሕዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደስታቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራጅተው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። እዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኑልን አያውቁም። አንድም ኦርቶዶክሳዊ ብላ ታሽቃብጥ ፕሮፋይል ፒክቸር እየቀየርክ። ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም ደም አይደለም እንዴ? የእነሱ ነፍስ ነፍስ አይደለም እንዴ? ቁንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን። ለእውከትና ለብጥብጥ ለአመፅ መስራት የለብንም። ከአመፅ ጋር ማበር የለብንም። በዚያም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የእነሱም ደም ደም ነው፣ የእነሱም ነፍስ ነፍስ ነው። የእነሱም ነፍስ የእኛ ነፍስ ነው፣ የእነሱ ደማቸው የእኛ ደም ነው። ስለዚህ የእነሱ ደም በግፍ እንዳይፈስ፣ የእነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድን ነው በጮቴ የማገኘው ነገር? ማተርፈው ነገር ምንድን ነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምፅ ቢጠቅመው ብለን ማሰብ አለብን። ዝም ብለህ እየመጣ አታሽቃብጥ። ዝም ብለህ እየመጣ አትጩ። ዝም ብለህ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብሎ ነው የሚንቀሳቀሱት። የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽን ብትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተን በጠላትነት ፈርጆ ሁል ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይህ ታውቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛውም ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምፅ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጨውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋሕዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የእነሱን ድምፅ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይህን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮክ ያለው መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨው። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሸሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉ። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው፣ ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት።
ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለእኛ አልጮኸችም። እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ። ኦርቶዶክስ ቤተክርስቲያን ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ ስለዚህ እሱን የሚያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይህን የሚያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸርቆይ የተከታተላችሁት ነው። በጣም የሚያሳዝን ማለት ነው። ከሰውነት የወረደ ነው፣ ዝቅ ያለ ነገር። እንደ አንዳንዴ እኮ ስልክም ስለተገኘ ወይም ሚዲያም ስላለ ዝም ብሎ ማውራት ራሱ አያስፈልግም። ዝም ማለት ይሻላል። እንዲህ አይነት ነገሮችን ቁስል ላይ እሳት ከመስደድ ዝም ማለት በግልጽ እያየን አይደለ? የህፃን ልጅ የ4 ዓመት ህፃን ልጅ እግሩ ተቆርጦ ሲታይ ራሱ ሰብአዊነት እንትን አይል? የእኛስ ልጅ ቢሆን የአንተስ ልጅ ቢሆን ለምን እንደዚህ ይደረጋል? ማን ነው በሃይማኖት ላይ ሃይማኖት እርስ በርስ የሚያጋጭ ለሃይማኖትን ሆነ ብሎ እንዲህ አይነት የሚጠቀም ካለ ኦርቶዶክስ ከሆነ እኔ ራሱ ዛሬ መቃወም ጀምራለሁ ማለት ነው። እንዲህ አይነት አካላቶች ለፖለቲካ መንግስትን ለመጣል ሌላ ታሪክ ፈጥሮ የሚያደርጉ አካላቶች ካሉ ዛሬ እኔ ይቃወማሉ። በተለይ በኦርቶዶክስ ቤት እንዲህ የሚያስደርጉ ካሉ ማለት ነው። ግን ሰው እየሞተ እያየን ነው። ማስተዋሉን እግዚአብሔር አምላክ ያድለን ለማለት እወዳለሁ። ሰሞኑን እጅግ የሚያሳዝን ዜና እየሰማን እንገኛለን። በአርሲ በንጹህ ኦርቶዶክስ እምነት ተከታዮች ላይ የሚደረገውን ጭፍጨፋ፣ ግድያ፣ እንግልት እንዳንድ ኦርቶዶክስ እምነት ተከታይ እንዳንድ ሰብአዊነት እንደሚሰማው ሰው እቃወማለሁ። አገራችን ላይ በተለያየ ምክንያት በማንነታቸው በእምነታቸው የሚገደሉ የሚንገላቱ ግለሰቦች በዝተዋል በአሁኑ ሰዓት። ስለዚህ ይህን ቆም ብለን እያሰብን ፍትህ ልንጠይቅላቸው ይገባል። ሁላችንም ድምፅ እንድንሆንላቸው ጥሬን አስተላልፋለሁ። የሚመለከተው አካል ለዜጎቹ የመኖር ዋስትና መስጠት አለበትና ይህን ጭፍጨፋ ይህን ግድያ ማስቆም አለበት። በዚህ አጋጣሚ ለሞቱት ነፍስ ይማር፣ ለቤተሰቦቻቸው መጽናናትን ይስጥ እያልኩኝ በህይወት ላሉት ደግሞ እግዚአብሔር እንዲጠብቃቸው ጸሎት እናድርግላችሁ። ሰላም የቲክቶክ ቤተሰቦቻችን እንዴት ናችሁ? እንደምን አመሻችሁ? ዛሬ አንድ ለየት ባለ ሀሳብ ነው የመጣ ነው። ሰሞኑን ምን እየተፈጠረ እንደሆነ ሰምታችኋል። በቤተክርስቲያን ልጆች እና ቤተክርስቲያን ዙሪያ ላይ ባለው ሁኔታ የተፈጠረውን ነገር ሰምታችኋል። በተለይ በአርሲ አካባቢ ማንኛውም ሰው እዚህ ምድር ላይ ሲኖር የወደደውን የማመን የወደደውን የመከተል የማምለክ ሙሉ ነፃ ፍቃድ አለ። እውነት ነው። እና ያን ነፃ ፍቃድ በየትኛውም ሃይማኖት ላይ ያለ ሰው እንደዚህ አይነት ነገር መድረስ የለበትም። የወደደውን የፈቀደውን የመከተል ሙሉ ተፈጥሯዊ መብት አለው አንድ ሰው። ይህን ነገር ሁላችሁም የምታምኑበት ይመስለናል። ከዛ መቀጠል ግን እኛ መናገር የፈለግነው ነገር ብዙዎቻችሁም ሼር ስታደርጉልን ነበር በኢንቦክስ የተወሰነ ጊዜም ምናልባት ከበላይ የሚባል ነገር ካለ በሚል ነበር ዝም ብለን የነበርነው እኛ የአባቶች ሚሉት ነገር ካለ ብለን። አዎ፣ ግን ይሄ አባቶች እያለን የምንጠብቀው ነገር በቃ እኛና እነሱ ልንለያይ ጫፍ ላይ ነው የደረስነው። እኛ የሚሰማን እንደዛ ነው። ምዕመኑና አባቶች የመንጋው ጠባቂ ተብለው የተሰየሙ ሰዎች ጫፍ ላይ ነው የደረስነው። የማን ጠባቂ የማን የበላይ ሆኖ እየኖሩ እንደሆነ ግራ በሚያጋባ ሁኔታ ነው አሁን ያለነው እና እግዚአብሔር እንግዲህ መልካሙን ጊዜ ያምጣልን። አሜን። ፍጹም አሰቃቂው ነገሮች ናቸው የተፈጠሩት። እኛ ይህንን ነገር እናወግዛለን። ለማየት ራሱ ይሰቀጥጣል። እውነት ነው። እና ሳናየው ሳንመለከተው ቀርተን አይደለም።
ግን ሄራርኪያሊ እኛ የምንጠብቀው የሆነ የበላይ የሆነ አካል ስላለን ነው። ምእመኑም ያንን ነው የሚጠብቀው ይመስለኛል። ግን አይ ቲንክ በዚህ ሰዓት እጅግ ተስፋ አስቆራጭ የሆነ ነገር ነው። በእውነት እኔ ከልባችን ፍጹም የተደጋገመ ነገር ላይ ምንም አይነት ለውጥ የሌለው ብጣቂ መግለጫ ብቻ ነው የሚሰጠው እና እግዚአብሔር አምላክ እሱ ለራሱ በቤቱ ይስራ፣ ለቤቱ ያልሆነውን ራሱ መንቅሮ ያውጣ። ይሄን ሁሉናችሁ የምንችለው እንጂ የኛውን እዚህ ጋር ቪዲዮ መስራት ምናምን ምንም የሚጠቅም ሆኖ አይደለም። ግን ስሜታችን ይሄ ነው። እንደ ሀገር ዛሬ ለምሳሌ ንግስ ላይ ነበረ ሜንሽን መደረግ ነበረበት። እንደ አንድ የእምነቱ አካሎች እነዛ ሰዎች በእምነታቸው ምክንያት ከሆኑ ስለሆነ የተገደሉት ሰማዕትነትን የተቀበሉት ንግሱ ላይ ለመጣው ሰው እንዲህ ተፈጥሯል የሚል ነገር መነገር ነበረበት። ግን ያለንበት ሁኔታ እንደዛ አይደለም በሚያስቅ ሁኔታና ትንሽ እጅግ አስከፊ አሳዛኝ የሆነ ጊዜ ነው። የሞቱትን አስበ ሰማዕታትን ይስጥልን፣ አሜን። በአጸደ ገነት ያኑርልን እንጂ አሜን። የቦታ መለዋወጥ ነው እውነቱን ዲያቆን ሄኖክ ኃይሌ እኛ እዛ ብንሆን ኑሮ እኛ ነበር ምን ሞቱ። እንግዲህ በርካታ ታዋቂ ሰዎች በርካታ ተጽዕኖ ፈጣሪዎች ድምጽ እየሆኑ ነው። እንግዲህ ዘመቻ የሚዲያ ዘመቻ ተጀምሯል። እስከ ጥቅምት 30 ድረስ ይህ ዘመቻም ደግሞ ይቀጥላል። ሁላችንም በቻልነው አቅም ድምጽ እንሁን። ፍትህ ለአርሲ ወገኖቻችን ማለትን አንርሳ። ጸሎት ማድረጋችን አንርሳ። ወደ እግዚአብሔር ጸሎት ልመናችንን ማቅረባችን አንርሳ። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።